ሰላም እንዴት ናችሁ? እንደሚታወቀው የትምህርት ምዘናና ፈተናዎች አገልግሎት በዘንድሮ ለ2017 ዓ.ም ለሚሰጠው ለ12ኛ ክፍል ፈተና ከዚህ በፊት የሚጠቀመውን የመልስ መስጫ ወረቀት መቀየሩ ይታወቃል። በዛሬው ቪዲዮ ሼር ማድረጋችሁ ከዚህ በፊት ካለኝ የፈታኝነት ልምድ በመነሳት ይህንን አዲሱን መልስ መስጫ ወረቀት እንዴት መጠቀም እንዳለባችሁና ሁሉንም መልስ መስጫ ወረቀቱ ላይ የሚሞሉትን መረጃዎች እንዴት መሙላት እንዳለባችሁና በአጠቃላይ ከመልስ መስጫ ወረቀት ላይ ማድረግ ያለባችሁና ማድረግ የሌለባችሁን ነገሮች እነግራችኋለሁ። ምክንያቱም እነዚህን ነገሮች በደንብ አንደርስታንድ ማድረግ ለውጤታማነታችሁ በጣም አስፈላጊ ስለሆነ እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ለማታውቁኝ ፈንታሁን ጻይ ይባላለሁ። በቋሚ ስራ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ኮንተንቶች ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል ቪዲዮዎችን ለማየት የሚመጡ ከሆነ እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ፋሚሊ የሆናችሁ ደግሞ ቪዲዮውን ላይክ ሼር እያደረጋችሁ ለሌሎች ተማሪዎች እንዲደርስ አድርጉ። አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጦልን ለስዳብን። የትኛውም ተማሪ ወደ ፈተና ስትገቡ ሶስት ነገሮች ይኖራችኋል። አድሚሽን ካርዳችሁ፣ የጥያቄ ወረቀትና የመልስ መስጫ ወረቀት ይኖራችኋል ማለት ነው። በመጀመሪያ ወደ መልስ መስጫ ወረቀታችሁ ስንሄድ እንግዲህ የመልስ መስጫ ወረቀታችሁን የተቀየረው ይህንን ይመስላል። የመጀመሪያው የምታገኙት ነገር ስም ነው። ሙሉ ስማችሁን በካፒታል ሌተር ነው የምታስቀምጡት። መጀመሪያው ላይ እንደምታዩት ኔም አለ። ከኔም ቀጥሎ ፋዘር ኔም አለ። ከዛ ግራንድ ፋዘር ኔም አለ። የአያታችሁ ሁሉንም የምትሞሉት በካፒታል ሌተር ነው። እዚህ ጋር ኔማችሁን ትሞላላችሁ። እነዚህ ዲያጎናሎቹ ዲኬት ለማድረግ ነው የተቀመጡት። ከላይ ላይኑ ላይ ነው የምትጽፉት። ከዛ ሰብጀክት አለ የምትፈተኑት እያንዳንዱ ፈተና። ለምሳሌ የመጀመሪያው ፈተና እንግሊዝኛ ከሆነ ሰብጀክቱ ላይ እንግሊዝኛ ብላችሁ ትጽፋላችሁ። ሰብጀክት የምትፈተኑትን ፈተና ስም ትጽፋላችሁ። ከዛ ስኩል አለ። ስኩል ላይ የትምህርት ቤታችሁን ስም ባይዘወይ እዚህ አንዘሽታችሁ ላይ የምትሞሉትን ሁሉንም መረጃዎች የምታገኙት አድሚሽን ካርዳችሁ ላይ ነው። ጥያቄ ወረቀቱ ላይም ቡክሌት ኮድ፣ ሰብጀክት ኮድ ማግኘት ትችላላችሁ። ቡክሌት ኮድ የምታገኙት ከጥያቄ ወረቀታችሁ ላይ ነው ማለት። በኤግዛምፕል ስናይ ኔም አበበ ቢሆን የፋዘሩ ስም ከበደ፣ የአያቱ ስም ለማ ከሆነ ሁሉንም በየቦታቸው ያስቀምጣል። ዘንድ ሰብጀክት ከሆነ ለምሳሌ እንግሊሽ ብሎ በካፒታል ሌተር ይጽፋል። ትምህርት ቤቱን ደግሞ ስኩል የሚለውን የትምህርት ቤቱን ስም ይጽፋል ማለት። ከአድሚሽን ካርድ እዚጋ እንደምታዩት የዚህንን ትምህርት ቤት ቀጥታ ይጽፋል ማለት። በቅንፍ ግን እናንተ ፕራይቬት ከሆናችሁ በቅንፍ ፒ ትላላችሁ፣ ሬጉላር ከሆናችሁ በቅንፍ አር ትላላችሁ ማለት ነው። እዚህ ጋር እንደምታዩት አንሳሽታችሁ ላይ አጠቋቆሩ ኤግዛምፕል አለ። ክቡን እንዴት እንደምታጠቁሩ እዚህ ጋር አለ። በዚህ መልኩ ማጥቆር አለባችሁ። ኔክስት የምንሄደው አድሚሽን ካርዳችሁ ላይ ያሉትን ኢንፎርሜሽኖች የምታሰፉበት የመጀመሪያው ሬጅስትሬሽን ነምበራችሁን ከአድሚሽን ካርዳችሁ ፎር ኤግዛምፕል የዚህ ተማሪ ይሄ አለ 7 ዲጂት ያለው ነው። እዚህ ጋር ታስቀምጣላችሁ። እያንዳንዱ ቦክስ እያንዳንዱን ቁጥር ታስቀምጣላችሁ። እያንዳንዱን ቦክስ ደግሞ ፎር ኤግዛምፕል በዚህ ታጠቁራላችሁ ማለት። በእያንዳንዱ ቁጥር ፎር ኤግዛምፕል እዚህ ጋር አንድ ብትሆን አንድ ላይ መታችሁ ታጠቁራላችሁ። ሁለት ከሆነ ሁለተኛው ኮለመን ሁለተኛው ላይ መታችሁ ታጠቁራላችሁ። እያንዳንዱን በየአለበት ኮለመን ስትሬት እየመጣችሁ ታጠቁራላችሁ ማለት ነው። ፎር ኤግዛምፕል ተሳስታችሁ ግን የአንደኛውን ከአንደኛው ብታጠቁሩት ለዚህኛው ነው እንጂ የሚይዘው ለዚህኛው ባዶ ነው የሚያደርግባችሁ ማለት ነው። ስታጠቁሩ እያንዳንዱን ነገር በጥንቃቄ ማጥቆር አለባችሁ ማለት። ሌላው እንግዲህ ሬጅስትሬሽን ነምበራችሁን በትክክል ካጠቆራችሁ በኋላ ስኩል ኮድ ታስገባላችሁ ማለት። ስኩል ኮዳችሁን የምታገኙት ልክ ሬጅስትሬሽን ነምበር አድሚሽን ካርዳችሁ ላይ ነው። 8 ዲጂት ያለው እዚህ ጋር ፎር ኤግዛምፕል ለዚህ አድሚሽን ካርድ ይሄ ነው ስኩል ኮዱ። እያንዳንዱን በትናችሁ ከጻፋችሁ በኋላ ሪጂን አለ፣ ዞን አለ፣ ስኩል ታይፕ አለ፣ ስኩል ነምበር አለ። ይሄ ስኩል ኮድ ሲተነተን ይሄ ነው። እያንዳንዱን ቁጥሩን ከጻፋችሁ በኋላ ልክ ሬጅስትሬሽን ነምበር በእያንዳንዱ ኮለመን በየቁጥሮቹ እየወረዳችሁ በየራሳችሁ ኮለመን ታጠቁራላችሁ ማለት። እሱን ካጠቆራችሁ በኋላ ሌላው ቡክሌት ኮድ ነው። ቡክሌት ኮዳችሁን እንዳልኳችሁ የምታገኙት ከጥያቄ ወረቀቱ ላይ ነው። ፎር ኤግዛምፕል የምትፈተኑት እንግሊዝኛ ከሆነ እናንተ የምትፈተኑበት ጥያቄ መለያ ቁጥር ነው ቡክሌት ኮድ። ፎር ኤግዛምፕል ይሄ እንግሊዝኛ ነው። ቡክሌት ኮዱ 058 ነው ማለት። ከዚህ በፊት እንደነበረው አምና 6 ኮድ ነው የነበረ። የ6 ጥያቄዎች መልስ አለ። የእናንተ የሚታረመው በ058 አንሰር መሰረት ነው። 058ን ቡክሌት ኮዳችሁ ላይ ማስቀመጥ አለባቸው ማለት ነው። ሰብጀክት ኮድ ሁሉም አድሚሽን ካርዳችሁ ላይ ያለ እንግሊዝኛ 01 ነው። 01ን ታስቀምጡና ታጠቁራላችሁ። ቡክሌት ኮዳችሁንም በትክክል ታጠቁራላችሁ ማለት ነው። ስታጠቁ እንዴት እንደምታጠቁሩ እዚህ ጋር ኤግዛምፕል አለላችሁ። በዚህ መሰረት ታጠቁራላችሁ። ግን እዚህ የምትሞሉት ሬጅስትሬሽን ነምበር፣ ስኩል ኮድ፣ ቡክሌት ኮድ፣ ሰብጀክት ኮድ የሚያርመው ሲስተም የሚያውቃችሁ በዚህ በምሞሉት መረጃ መሰረት ስለሆነ ሁሉንም ነገር በጥንቃቄ ሞልታችሁ መውጣት አለባችሁ ማለት ነው። ቡክሌት ኮድ ከላይ እንደምታዩት ከዚህ ጋር ይሄንን አስተማሪው ወይም ፈታኙ ነው
በስክሪፕቶ የሚጽፈው። እዚህ ጋር የሚጻፈው ቡክሌት ኮድ እና እናንተ በእርሳስ ያጠቆራችሁትና የጻፋችሁት ቡክሌት ኮድ ተመሳሳይ መሆን አለበት ማለት ነው። ሁለቱ ከተለያዩ ጥሩ ስለማይሆን በትክክል አንድ አይነት መሆናቸው ቼክ ማድረግ አለባቸው። እንደዚህ ሁሉንም መረጃ ሞልታችሁ ከጨርሳችሁ በኋላ ወደ አንሰር ትሄዳላችሁ። አንሰሩንም በእያንዳንዱ ቁጥር አንድ ቁጥር ከሆነ አንድ ላይ ሄዳችሁ ታጠቁላላችሁ፣ ሁለት ከሆነ ሁለት ላይ መልስ የሆነውን ታጠቁላላችሁ። የሚታረመው ግን በዛች ቡክሌት ኮድ አንሰር ስለሆነ ቡክሌት ኮዳችሁን መቀየርም ሆነ ሌላ ሰው ጋር የተለያየ ቡክሌት ኮድ መቀየር ዋጋ ያስከፍላችኋል። በዚህ መልኩ ጥንቃቄ አድርጋችሁ ማጥቆር አለባችሁ። ሌላው እንግዲህ አንሰር ሺታችሁ ላይ ማድረግ የሌለባችሁ ነገር የምትፈተኑት ክረምት ከመሆኑ ጋር ተያይዞ ፈሳሽ ያለበት ነገር ላይ ይሁን እርጥበት ያለበት ቦታ ላይ የመልስ ወረቀቱን ማስነካት ወይም ማስቀመጥ በፍጹም የተከለከለ ነው። በጣም ስለሚያበላሽባችሁ መጻፉም ይሁን ማጥቆር ከሚገባችሁ ቦታዎች ውጭ የመልስ ወረቀቱን ማጥቆር የተከለከለ ነው። ከመስሪያ ቦታ ውጭ ባሉ አራቱ ምርጫዎች ከመልስ ወረቀቱ ጀርባ ላይ በምንም አይነት መልኩ የእርሳስም ይሁን የሌላ ነገር ምልክት መተው በፍጹም የተከለከለ ነው። ሌላውን ከአንድ በላይ መልስ ማጥቆር የተከለከለ ነው። ምንም መልስ ሳያጠቁሩ መውጣትን የተከለከለ ነው። መኮረጅ የሚሆን ማስኮረጅ ውጤቱን እስከ መሰረዝ ድረስ ያስቀጣል ይላል። ከአንድ በላይ መልስ ማጥቆርም ውጤት አያሰጥም። ምንም መልስ አለማጥቆርም ወይም ባዶ መስጠትን መልስ አያሰጥም ማለት ሰው። በዚህ መልኩ አዲሱ አንሰር ሺታችሁ እያንዳንዱ የምጽፉት ነገር ግን ስታጠቁሩ በተለይ መልስ ሊሆን ይችላል ኢንፎርሜሽኖችን ሬጅስትሬሽን ነምበር፣ ስኩል ኮድ፣ ቡክሌት ኮድ፣ ሰብጀክት ኮድ ስትሞሉ በትክክል መሙላታችሁንና መሙላት ብቻ ሳይሆን ማጥቆራችሁንም ቼክ ማድረግ አለባችሁ። ካላጠቆራችሁ የሚያርመው ማሽን ዲቴክት ስለማያደርገው በወንጉ ሊሆንባችሁ ይችላል። ብዙ ጊዜ ፈታኞቹ ምናም ቼክ ያደርጋሉ፣ ግን እናንተ በደንብ ቼክ ማድረግ አለባችሁ። ሌላው እንግዲህ ቡክሌት ኮዳችሁን ፈታኝ መምህሩ እየዞረ የሚያስፈርማችሁ አቴንዳንስ አለ። እዛ ላይ የሚጻፈው ቡክሌት ኮድ እና ይሄ እዚህ ጋር የተማሪዎች ሊስት አለ፣ ቡክሌት ኮድ አለ፣ ሲግኔቸር አለ። እዚህ ጋር የሚጻፈው ቡክሌት ኮድ እና አንሰር ሺታችሁ ላይ ያለው ቡክሌት ኮድ፣ ጥያቄ ቁጥራችሁ ላይ ያለው ቡክሌት ኮድ ተመሳሳይ መሆኑን ኢቨን መምህሩ ወይም ፈታኝ መምህሩ ቢሳሳት እንኳን እናንተ ቼክ ማድረግ አለባችሁ ማለት ነው። በዚህ መልኩ ፈተናውን ተረጋግታችሁ በደንብ መፈተን ትችላላችሁ ማለት ነው። አይሆፕ በደንብ ጠቃሚ እንደሆነ ተስፋ አደርጋለሁ። ጠቃሚ ሆኖ ካገኛችሁት እና ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ፋሚሊ የሆናችሁ ደግሞ ቪዲዮ ለሌሎች ተማሪዎች እንዲደርስ ላይክ፣ ሼር፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፔስ